ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን እንደምሰነበታችሁ በእግዚአብሔር እርዳታ ዛሬም የባለፈውን የሳምንት ወር ክፍል በመቀጠል በኦሪት ዘጸአት ምዕራፍ 13 ቁጥር 17 እስከ ምዕራፍ 17 ቁጥር 16 የሳምንት ወር ክፍል እንወያያለን ማለት ነው። በዚህም ዋናው ርዕሳችን የሚሆነው ማለት ነው ሕዝበ እስራኤል ከግብጽ እንዴት እንደወጡ ፈርዖን እንግዲህ በባለፈው 10 መቅሰፍቶችን እግዚአብሔር በግብጽ ላይ ካመጣ በኋላ አሁን ፈርዖን በዚህ ፓራሻ ሕዝበ እስራኤልን ይለካል። ሕዝበ እስራኤልም ከግብጽ ይወጣሉ ማለት ነው። በዛን ሰዓት ያሉትን ሁኔታዎች ከራቢ ያዕቆብ ጋር እንወያያለን ማለት ነው። ሻሎም ራቢ ያዕቆብ ተናስተኝ ሻሎም አብሬ ፈርዖን ብዙ 10 መቅሰፍቶች ቅድም ለመግቢያ ላይ እንደጠቀስኩት በኋላ ይለቃቸዋል እና ሕዝበ እስራኤል መንገዱን በሚጀምሩበት ጊዜ ሁለት መንገዶች አሉ። አንደኛው አጭር መንገድ ነው። በጥቂት ጊዜ ውስጥ እስራኤል ሀገር ወይም በዛን ሰዓት ኤረጽ ከነዓን የምንለው ይህንን ቦታ መምጣት በቀላሉ ሲችሉ፣ ሌላው መንገድ ደግሞ ረጅም የሆነ ብዙ ጊዜ የወሰደባቸው ከዛም በተለያዩ ምክንያቶች 40 ዓመት ያህል በምድረ በዳ እንደተጓዙ ያሳያል። እና ለምንድን ነው እግዚአብሔር በቀጥታ ወደ እስራኤል ሀገር ባጭሩ መግባት ሲችሉ እዚህ ላይ ፓራሻው የሚነግረን እዚያው ለማንበብ ማለት ነው። ይህ በሸላህ ፐርኦይታም ብሎ ነኻም ኤሎሂም ደረህ ኤረጽ ፍልስጢም ኪካሮሁ ኪአማር ሃሸም ፔን ይነኸም ሃም በሮኦታም ይልካቡ ሚጽራኤል። እዚህ ላይ ምናየው ማለት ነው እግዚአብሔር አምላክ ሕዝበ እስራኤል ወደዚህ ሀገር እንዲገቡ ከፈለገ በኋላ ነገር ግን ቅርብ ስለሆነ እዚህ የሚኖሩ ፍልስጢም የምንላቸው እነሱን በሚያዩበት ጊዜ በጦርነት ስለሚመጡ በፊታቸው ላይ ስለሚቆሙ ይህንን ይፈሩና ወደ ግብጽ ሀገር ይመለሳሉ። ስለዚህ መንገዱን እንቀይሰው ብሎ በሌላ ጎዳና በረጅም መንገድ ይዟቸው እና ለምን በጣም ጥሩ። በመጀመሪያ ሕዝበ እስራኤል በእውነት ከዚህ ከ210 ዓመት በኋላ በችግር የነበሩትን ህይወታቸውን እግዚአብሔር በከፍ ያለው በክንዱ ሲያወጣቸው እዚህ ወጥተው ወደ እስራኤል ሀገር ሊመጡ ሲሉ ያገኛቸው እንግዲህ ይሄ አልታሰበም አይደለም፣ በእነሱ በኩል ማለት ነው አላሰቡትም። ያልታሰበ ስለሆነ ይሄን የመሰለ ፈተና ከመንገዳቸው ሲቆያቸው እነሱ ሐሳባቸው ወይም ደግሞ ሕዝበ እስራኤል ያዩተኝ ቀጥታውን እንገባለን የሚል ሐሳብ ነበር። አባለ እግዚአብሔር ግን ምንድን ነው ያለ? አንደኛ ገና ናቸው ማለትም ከችግር የነበረ ሰው ነው፣ በባርነት የተጋለጉ ናቸው። ይሄ ሁሉ እነሱን እንደገና ተጭኖ ሆኖ እንዳይመልሳቸው ቀጥሎም ደግሞ መውጋት አይችሉም፣ ደካማዎች ናቸው። እና ለዚህ ህዝብ ብዙ መንገድ ያስፈልገዋል ወይም ደግሞ ጊዜ ያስፈልገዋል። ከዚህ ውስጥ እነሱ ረጅም መንገድ የሆነው ቀሰበት ጥያቄ ላይ ረጅም መንገድ የሆነውን ከዚሁ ነው ይገኛል። ለምንድን ነው ባጭር መንገዱ ከገቡ ጦር ይከፈታል፣ እነዚህ ሰዎች ሊቸነፉ ይችላሉ። ምን ይላሉ? ጦር ከመጣ ወይም ደግሞ እነዚህ ሰዎች ከወጉና እንመለሳለን የሚል ሐሳብ አለ። ከዛ ምንድነው እግዚአብሔር የሚያደርገው? በሌላ መንገድ ይወስዳቸዋል። ከዛ ባጭሩ ቃላት ስልጠና ይወስዳሉ ወይም ደግሞ ከፍ ያለውን መንገድ በደንብ አድርገው ከመሰረቱ በኋላ ወደ እስራኤል ሀገር ይገባሉ። ሌላው የሚጨምረው እዚህ ላይ ሳይኮሎጂ ላይ በምናስብበት ጊዜ የሰው የአእምሮ አሰራር ነው። እንግዲህ እንደምናየው ሕዝበ እስራኤል ከግብጽ በሚወጡበት ከግብጽ የነበራቸው ህይወት የባርነት ህይወት ነው። የራሳቸው ጊዜ የላቸውም፣ የራሳቸው ሀሳብ የላቸውም፣ የራሳቸው ማንነት የላቸውም፣ ራሳቸውን ማስተዳደር አይችሉም። አሁን ሕፃን ልጅ እንደማለት ናቸው። እንግዲህ በዛን ሰዓት ራሱን ያልጠና ገና አገልጋይ የነበሩ ሰዎች አሁን በሰው ላይ በምናይበት ጊዜ ማለት ነው ሄደው አሁን ጦርነት በሚሆንበት ጊዜ በጣም ፍራቻ አለ። ራሽም ሌሎች ሊቃውንቶች ምንድነው የሰው ልጅ የለመደው ልምድ ምንም እንኳን ቢሆን አዘግጥ የሚለውን እንግዲህ ግብጽ ሀገር በስቃይ የኖሩበት ህይወት ነው። ያንን ቢሆን ወደዛ መመለሳቸውን ወደዱ። ምክንያቱም ያ ወደ ነፃነት ለመውጣት እንግዲህ እግዚአብሔር ከግብጽ ያወጣቸው ነፃነት ነው። እንዲያውም በፋሲካ የምናገረው የነፃነታችን በዓል ብለን ከባርነት ወደ አርነት ይወጣል። ነገር ግን የሰው ልጅ በምናስብበት ጊዜ እኛ ሰዎች እስከሆነ ድረስ ወደ ኋላ የሚስበን ነገር አለ። ወደዛ ቦታ ወደ የነበረው ቦታ ያለንበት ወይም ያለንበት ሲቹዌሽን ያለን ሁኔታ የነበርንበት ህይወት ሁልጊዜ ወደዛ ያደላል። ወደዛ የለመድነው ለመቀጠል እና ቀለል ያለው የሰው ልጅ ማለት ነው ከባድ ነገሮችን ለመጋፈጥ
ድፍረት ያስፈልገው ነበር። ግን እዚህ ላይ ራሺ የሚለው ምንድነው ለሰዎች ቀላል ነው። ቀላል ኖህ ስለሆነ ወደዛ መመለስ ይመቻቸዋል፣ ወደዛ ይሄዳሉ። እና ይህም በእኛ ላይ የሚያጋጥሙን ነገሮች ናቸው። እያንዳንዳችን የራሳችን የሆነ የግል ህይወታችን ላይ ብዙም ጊዜ ኢቫዳውት ምንለዋል። ኢቫዳውት ማለት እርግጠኛ ወይም እውነተኛ ወይም ያ ነገር በእርግጠኛ በ100% ትክክለኛ መንገዱ ሁሉ ሳናይ በማናይበት ጊዜ ምንም እንኳን ብዙ ጥሩ ነገሮች ወደፊት ቢኖሩም ያንን ነገር ተጋፍጦ ማለፍ አንችልም። ቅድም እየተናገርከው አለ ስንወያይ ለምሳሌ ዝሆን ትንሽ ገመድ እንኳን ቢያስሩት በገመድ ያስሩታል የተወሰነ ጊዜ ገና ህፃን እያለ ከዛ በኋላ እያደገ በሚሄድበት ጊዜ ልምድ ይወስድበትና ያቺ ገመድ ራሱ እሱ በጥሶ ማለት ይችል ነበር ባለው ኃይል። ግን እዛ ላይ የሰራው ማለት ነው ከሱ ላይ ከሃይምሮ ላይ የሰራው የሰራው ቤት የሰራው ኮንሰፕት ሐሳብ እዛ ውስጥ እንዲቀራበታል እና ይህንን ነገር ነፃነት አይሰጠውም። ስለዚህ እግዚአብሔር የሰው ልጅ የሳይኮሎጂ የአስተሳሰብ ሁኔታ ፈጣሪ ያውቃል። ልብን ኩላሊት የሚያውቅ ፈጣሪ ነው። ስለዚህ እነዚህን ሰዎች ወደዚህ ራሱ ቅድም እንዳልኩት ቢዋጋላቸው ከሰማይ ዘንድ ረዳት መጥቶ እነዛንን ፕሊስቲም ማለት ነው በአንድ ደቂቃ ማውደም ይችል ነበር። ግን እግዚአብሔር ለሰው ልጅ መጀመሪያ ችግሮችን መፍታት አለብኝ፣ የሀገሩን ሰርዶ በሀገሩ በሬ እንዲሉት ማለት ነው። መጀመሪያ ያለው ሁኔታ መገንዘብ አለብኝ። አገልጋዮች ናቸው፣ አሁን የመጡ ናቸው፣ ራሳቸውን አልጠኑም። ስለዚህ እኔ መንገዱን መቀየር አለብኝ። እግዚአብሔር ማይሳነው ነገር ነው። ሌላው ቅድም እንዳልከው የሚጨምረው ማለት ነው ይህ ነገር ሂደት ያስፈልገዋል። እንግዲህ በዛ ላይ የነበረ አንድ ህፃን ግራጁዋሊ ለአት ቀስ በቀስ ማለት ነው እያደገ ፍሬያማ እንደሚሆነው ሁሉ የሃይምሮን ብስለት እንደሚያመጣው ሁሉ እነዚህ ደግሞ አገልጋይ የነበሩ ህዝቦች ብኔ እስራኤል ወይ የህዝበ እስራኤል ህዝቦች ጊዜውን ወስደው ጊዜን ተከትለው እየበሰሉ ሲሄዱ ራሳቸውን መቆጣጠር ራሳቸውን ከባርነት ሐሳብ ወጣው ወደ ነፃነት ይዛመታሉ። ስለዚህ በዛ ጎዳና እግዚአብሔር መንገዱን ቀየሰላቸው ይላል። ምክንያቱም እግዚአብሔር ማይሳነው አምላክ ነው። ግን ህዝብ እኛ የምንማረው ምንድነው ነገሮቹ በሂደት ከነዛ ከባርነት ቀንበር ከምናቀው መጥፎ ሁኔታ ለመውጣት ጊዜ ወስደዋል። በጊዜ መሰረት ተተክተው እነዚህ ነገሮች እየተሻሻሉ ሰው ዲቨሎፕመንት የአይምሮ እድገት እያደገ ይመጣል። ልምምድ ያስፈልጋል። ስለዚህ ሂደት ያስፈልገዋል። ሂደት ስለሚያስፈልግ እግዚአብሔር መንገዱን ቀይሶ ምንድነው የሚለው እዚህ ላይ ወያስብ ኤሎሂም ኢጣም ደረህ አሚድባ ያምሱፍ ሐሙሽ ደረህ ያምሱፍ ሲቡ የተለያየ መንገዱን ቀይሮ በዛ ቦታ ወሰዳቸው ይላል። እና ልክ እንዳልከው እንግዲህ እኛ የሰዎች ሁኔታ በጣም አጠያይቅና ከባክዋርድ የምንለው ካለፈው ህይወታችን ለመውጣት በጣም ከባድ እንደሆነ እያንዳንዳችን በእውነት በየጊዜው የሚያጋጥመን ነው። እና ይህንን እንደሚመስል ነው እዚህ ላይ የሚጨምረው ማለት ነው። ከዛ ምንድነው የሚለው ወይሱ ምስኮት በያኑ በይታም ይቀጻም ይባር ይሄ እውለክ ለፈነከም የማ አሙዳናን አንዱ የእምነቱ ደግሞ ምንድነው ዳመናው በተጓዘ ቁጥር እነሱ ይጓዛሉ፣ ዳመናው በቆመ ቁጥር ይቆማሉ። ከዚህ ቅድም ያልነው የሰው ልጅ በዚህ ዓለም የሚማሩበት ሳይሆን እንደገና ደግሞ እዚህ ላይ የሚነግራ የዳመናው ጉዳይ ነው። ምንድነው ለማስተማር ያስፈልገው? ዳመናው ሲሄድ ምንድነው የሚለን ዛያ ሎህ ለፈነከም የማ አሙዳናን ላንኹታን ደርህ ላይላ በአሙድ እሽ ለኢብራሂም ለለከት የማ በላይ ቀኑንም ሌሊቱንም በቀን በአምድ ዳመና በሌሊት በሳት አምድ እግዚአብሔር እንትን ይላቸው ነበር፣ ይወስዳቸው ነበር፣ ይጓዙ ነበር። እና ዳመናው ባቆመ ቁጥር ይቆማሉ፣ ዳመናው በሄደ ቁጥር ይሄዳሉ። ይሄ ደግሞ ኢታርቡት ሎኬት ምንለው ለምን እግዚአብሔር እዚህ ላይ ታምር ያደርግላቸው ወይ ሳትፈልጉ ያንድዱ ወይ አንድ ነገር ያደርጉ በጨለማው ሄዱ። ለምንድን ነው እግዚአብሔር የሚያደርገው? በጣም ጥሩ ነው። ከዚህ ላይ የምናየው አንደኛ የቀድሞውን እንግዲህ ስናይ ይሄ ተያይዞ ይመጣ ማለት ነው። ህዝበ እስራኤል ልክ እንደጠረጠሩትና እንደፈሩትኝ ወይም ደግሞ እግዚአብሔር ለህዝቡ ከዚህ ይመለሳል ከሚለው አሁን ለነዚህ ቀደም ሲል ምን ያልከው ልጅ ሲያሳድጉትኝ
ቀስ በቀስ ነው እንጂ ባንዴ አይደለም። አሁን አንድ ልጅ ተወልዶ በዛን ጊዜ ተወልዶ የሚሮጥ ልጅ የለም፣ ወይም ደግሞ ሲወለድ ልብስ ለብሶ የሚወለድ ልጅ የለም። ብዙ እንትናል። ከዚህ ላይ እንግዲህ እነዚህ ህዝቦች ከግብፅ ከዛ ሁሉ ችግር ወጥተው ወደ መንገድ ሲወጡ የተወሰነ ብርታታት መንገድ ያስፈልጋቸው፣ ወይ ደግሞ እነሱን አይዟችሁ ኃይል የሚሰጣቸው እንትናል። ይህ ኃይሉ ምንድነው? እምነቱ ነው ይገኛል። እዚህ እነ እግዚአብሔር ያሳያቸውን እግዚአብሔር የሚያደርግላቸውን ከመንገድ ላይ ይሄ ከፍ ያለ ዝግጁት ለነሱ ይሰጣቸዋል። ያነ ቀስተ ደመና ከእንግዲህ ከነሱ ጋር ተከላካይ ሆኖ የሚገኘው ልክ እንደ ልጅ ነው። አሁን ልጅ ይበርደዋል እንላለን። ወላጆች ልጆቻቸውን ልብስ እንዴት አድርገው ነው አለብሰው የሚወስዷቸው? ያለብሳቸዋለኝ። በጋ ከሆነ የበጋ ልብስ አለ፣ ክረምት ከሆነ የክረምት ልብስ አለ። ሁሉም ነገር እነዚህን ልጆች ተንከባክበው አየር ጸባዩን ለምደው ተምረው ማደግ አለባቸው። ከዛም ለሚመጣው ደግሞ ዝግጁት ናቸው። ከዚህ ላይ ህዝበ እስራኤል ከዚያ ውስጥ ወጥቶ ወደ ምድረ በዳ ሲደርስ እግዚአብሔር በተወሰነ ከፍ ያለ መንገድ ይዛቸዋል። እነሱም ደግሞ ይለምዱታል። ያንን ተከላካዩ ከሱ ያለው ይሄ ለነሱ የሚያስተምር ነው። ያንን አይተው ይማራሉ። ያንን አይተው ዝግጁት ያደርጋሉ። ወደ አሳፊት ወደ ቅዱስ ሀገር ሲገቡ ይሄን የመሰለውን ይሄ አብሯቸው ዘላለም የሚቆይ ጊዜያዊ ነው። ግን ያን ግን ይሄን አይተው እነሱ ከዚህ እምነታቸው መሸመት አለባቸው። በጣም እፈ እዚህ ላይ ማለት እውነትክ ነው። ጨለማውና ብርሃኑ የሚለያይ እግዚአብሔር ነው። ብርሃኑን የሚያመጣ ጨለማውን የሚያሳልፍ እንደምንል እና እግዚአብሔር ጊዜውንም ራሱ የሚወስነው ነው። በዛ ውስጥ ደግሞ አንድ ልጅ ለምሳሌ መንገድ በእግሩ መሄድ ሲጀምር ወላጆች ምንድነው የምናደርገው? እጁን ይዘን መላቪ ሞት እስከሚደርስ ድረስ ያ ልጅ በአባቱ በእናቱ በሚወስደው ሰው ላይ ያለው እምነት እያደገ ይመጣል። ምክንያቱም ያለው ፍቅር ያለው እምነት ከዛ እያደገ ይመጣል። ስለዚህ ጊዜውንም የምወስንላችሁ እኔ ነኝ እና ጊዜውንም ጨለማውንም አስጨልሜ ሌሊቱንም አንግቼ ይህን ሁሉ መቀያየርን ቀስ በቀስ ኮንሰፕት ያላችሁ ሐሳብ በዚህ ላይ ማደር አለ። በእምነታችሁ የምታምኑት ከጠላት ማደን ብቻ አይደለም፣ ጨለማውና ብርሃንን ማድረግ መለየው ነው። ስለዚህ ከሰማይ ዘንድ መጣ አባት እናቱን ልጆችን ደግፎ እንደሚይዘው እግዚአብሔር በዚህ በኩል ደግሞ እዚህን ላስተምራችሁ መጣ። በጣም ጥሩ፣ እጅግ በጣም ጥሩ። ከዛ በመቀጠል ምንድነው የሚለን? ምንድን ይላል? ቪርድፎ ሚስሪ እዚህ ላይ ግብጾች ቅድም በመጀመሪያው በመግባችን እንዳለው ፈርዖን ለቀቃቸው ሄዱ አላቸው። በወጡ በይሽላ ፈርዖን ላካቸው። ከዛ በኋላ ግን ፈርዖን አገረሸበት። ያንን ሁሉ ከተመታ በኋላ እንዲያውም እሱ ብቻ ሳይሆን የግብፅን በሙሉ ህዝብ ሰብስቦ ሰራዊት ሁሉ ሰብስቦ ህዝበ እስራኤል ለመመለስ ፈለገ። ለምን ወጣዋል? ለምን አሁን መፈለግ ጀመሩ? አገልጋዮች ሄዱ። ለምን እነሱን አሁን ያሳደድ ጀመሩ? ይሄ የእግዚአብሔር ትእዛዝ ነው ይገኛል። ለምን ነው ፈርዖን በመጀመሪያ ጊዜ ያመነው እስከ መጨረሻ አይደለም ነበር። የፈርዖን እምነቱ ከዚህ ላይ ስናከ እንግዲህ በጣም ከፍ ያለውን ህዝበ እስራኤልን ለጊዜ ነው እንጂ ለቀቃቸው ለመጨረሻ አይደለም ለቀቃቸው። በዛም ሄደው እንዲቀሩ አይደለም እንዲመለሱ ነው። ከዛ ውስጥ ደግሞ ከመካከል ውስጥ ያሉት ወይ ከሱ ጋር ያሉ ሰው ወይ ደግሞ ወታደሮች ወይ ደግሞ አህዛቦቹ ከሱ ጋር የሚኖሩት ሰዎች አንደኛ ግብፅን ማን ነው ሚይዛት ወይ ደግሞ ማን ነው የሚያገለግላት? የት ሄዱ እነዛ አገልጋዮች? እነሱን ከሰደደ እኛስ ማን ነው አገሪቱን የሚይዝልን? ማን ነው የሚያገለግልን? ከዚህ ላይ በጣም ከፍ ያለ እንትን አይሰን ፈርዖን ምንድነው የሚለው? እንዴ ምን አደረግን? ህዝቡ ጠየቀው ምንድን ያደረግነው? ወይም ደግሞ እኛ ያሰብነው ሌላ ነው፣ እነሱም ደግሞ ሄዱ። ስለዚህ ምን ማድረግ አለብን? መጨረሻውን እስከ መጨረሻ ያለንን ኃይል ሰተን ወይም ደግሞ ተዋግተን መመለስ አለብን። ከዚህ ላይ የህዝበ እስራኤል ወይም ደግሞ ይቅርታ የፈርዖን ፍላጎት በእነሱ ብቻ አይደለም ውጊያው የሚያደርገው። በመጀመሪያ ሙሴና አሮን ወደ ፈርዖን ሲመጡ እግዚአብሔር የዕብራውያን አምላክ የአብርሃም የይስሐቅ አምላክ ህዝብን ልቀቅልኝ ብሎ ሲሉ ምንድነው ያላቸው? ማን ነው ማላውቀው? አሁን ተለምዘ ምንም ሁሉ ጊዜ አምኛለሁኝ፣ እውነታችሁ ነው፣ እኔ ተሳስቻለሁኝ፣ እኔ ይሄን ሁሉ ያለው
መጨረሻ ላይ እውነት አይደለም ማለት ነው። አኸራ ማለትም ከ10 በትሮች በኋላ አይደል አሁን ምን ረሚል አይደለም ይሄ ነገር ይሄ መጨረሻውን ተሳስቻለሁ እና ስለዚህ እነዚህ ሰዎችን መመለስ አለብኝ። ያለው ሁሉ እዚህ ያለው የፈርዖ የእግዚአብሔር ማንነቱን ገና አላወቀም ማለት ነው። እግዚአብሔር ኃይሉን አላወቀም። እግዚአብሔር ማንነቱን ጠለቅ አድርጎ አላወቀም። ገና ነው፣ አላየም። በጣም ቅድም ያለው ነው እንግዲህ አየው። በጥቂቶችም በባርነትም ደረጃ ያሉት ራሱ በመንግስት ደረጃ ያሉት እንደ ፈርዖ ያለ ንጉስ ነው የነበረውን ስተት ይደጋግመው ጀመር። እንደገና ተመልሶ ወደዛው ቦታ ይገባል። በባለፈው ምንድን ያለው ደጋግመን እንደተናገረው እኔና ህዝቤ ኃጢአተኞች ነን፣ እግዚአብሔር ግን ጻድቅ ነው ብሏል። እንደገና ደግሞ ልቀቁ ብሏል። እኛ ኃጢአተኞች ነን ብሏል። ማናቸው ተደሉ ወደፓም እንደገና አሁንም ይሄዳል። እዛ በአንድ በኩል ሁለት ነው። በአንድ በኩል እግዚአብሔር እንግዲህ ምንድነው የሚለው ይህንን ሁሉ የሚያደርገው ፈጣሪ ነው። ይታላልቲ በሚስራ ይላል እግዚአብሔር በፈርዖን ላይ ጫወቱበታል። ምክንያቱም አንድ ሰው እግዚአብሔር የሰጠውን ደረጃ ተከትሎ ቢሄድ ነው ሊቃውንቶች የሚታጩት ምንድነው ፈርዖን በአንድ በኩል መቀጣት የለበትም። ምክንያቱም እግዚአብሔር አምላካችን ለአብርሃም ሲለው ዘርህ በሌላ ሀገር በባዕድ ሀገር ይገዛሉ አገልጋዮች ነን አሉ። ፈርዖን ግን ይህን ነገር በመጠቀም እኔ ራሴ ነኝ እኔ በኃይል ነኝ ብሎ ከተሰጠው ስልጣን በላይ ግፍ ስለጨከነባቸው ስለዚህ እግዚአብሔር ምን አደረገው? በሰፈሩት ቁና መሰፈር አይቆንም። በሚዳሽ አዳም ወደድ ይምዳድ አሁን የዛ ነገር መለካት አለበት። ስለዚህ እግዚአብሔር ምን አደረገው? ከዛ ሐሳብ ውስጥ አገባው። እሱም ብቻ ሳይሆን ቅድም ያለውን የለቀቀውን አሁን ምን ሆነ? ፈርዖን እንደገና ሰራዊትን ይዞ ህዝቡን ሁሉ ሰብስቦ አንድ ምን እናሳደዳቸው ህዝብ እስራኤል የሚመልስ ብሎ ወደ በዛን ሰዓት እንግዲህ እግዚአብሔር ሊቀጣ ስለፈለገ ያንን ነገር እንግዲህ ያደረገው ምንም እንኳን ከእግዚአብሔር ዘንድ በሰፈሩት ቁና መሰፈር አይቀርም እንደምንለው በሚዳሽ አዳም ወደድ ይምዳድ በን ለቶብ በን ለሙታ ለኮል דבר שאדם חוטא אין פה אין זה ולכן הקדוש ברוך הוא הכניס במחשבה שלו וזה מה שאמר לו ያለው ይሄንን አስገባለዋል። በዛን ሰዓት የህዝብ እስራኤሎች ግን ይናያዩ እግዚአብሔርን ጎዳና ከበዳቸው። በአንድ በኩል ያላቸው ምንድነው ይሄንን ነገር ሳይው ምንድነው የሚሉት ፈርዖ በክሪብ በነሱ ብነ እስራኤል እተነህም አሻብ ህዝብ እስራኤል በእውነት አለ ወደ ኋላ በሚያዩበት ጊዜ ፈርዖንና ፈርዖን ሰራዊት ሁሉ እየመጣ ነው እየተከተላቸው የማውቁት ሰራዊት እንኳን ጊዜ ቢወስደው ከዚህ ጊዜ በኋላ በሚያዩበት ጊዜ ምንድነው በቃ መዳረሻ ጠፋቸው። በእውነት እዚህ ላይ በዚህን ጊዜ ምንድነው የሚሉት አخرهم درؤوا ሚወድ ቢዛቁ ብነ እስራኤል ኢላሽም ወደ እግዚአብሔር ጮሁ በእምሮ ሙሴ ምንድነው የሚሉት በግብፅ ሀገር መቃብር የለም ወይ? ስለዚህ አይደለም የተናገርነው ተወን በግብፅ ሀገር እንገዛ ብለን ነበር። እንዴት እዚያ መጣው እንደገለ ተጨርሰን አሉት በሙሴ ላይ። እንግዲህ አንድ መሪ የሆነ ሰው ደግሞ እንግዲህ ያለው አበሳ ያለው ችግር ማለት እዚህ ሁሉ ታምር እያሉ ይህንን ነገር ጠየቁ። ለምን ይገባል እንደዚህ ጥያቄ? ይህ ሁሉ ታምር እያለ እንደዚህ ነገር መጠየቃቸው ህዝበ እስራኤል አሁን እውነተኛውን መንገድ እየጀመሩ ናቸው። ቀደም ሲል የነበረው ከነሱ አይደለም የነበረው ፈተናው ለማን ነው? ለግብፃውያን። እነሱ አሁን ተፈታኞች ናቸው። ይፈትናሉም ተፈታኞች ናቸው። እግዚአብሔርና ሙሴንን ይፈትናሉ። ከዛ ቀጥሎም ደግሞ ራሳቸውንም ደግሞ ይፈትናሉ። ከዚህ የራሳቸው ፈተና ምንድነው ካልነ በደንብ አድርገን ካየነው ህዝበ እስራኤል አንደኛ ሲብለብ ከዛ አስተውልም እንደሚሉትኝ ልበል አዛአካ ወይም ደግሞ ጭሆታቸው ይሄ ድሮ የነበረ ነው። እግዚአብሔር ምክንያቱም በዛ ነው ደግሞ ጭሆታቸውን ስለሚላካው በጣም እግዚአብሔር ሙሴንና አሮን የላካቸው በዚህ ጭሆታ ነው። እነሱ ጭሆው አሁን ጭሆታቸው በጣም አዛአካ ከልብ የወጣ ነው ከየት የሚፈልቅ ነው። እዚህ ላይ እነሱም እንደሚሉትኝ ኦኬ ከዛ ችግር ወጥተናል ብለናል። አሁን ግን እንደምናስበው ከሆነ አልመሰለንም። ሙሴ ይሄን ብለህናል ያን ያለከው ቃላት ከየት ነው የሚቆመው? እግዚአብሔር እንደዚህ ብሎናል። የት ነው ያለነው? አሁን
እሺ ይሄ ከሆነ መንገዳችን ወይም ደግሞ ይሄ ከሆነ ህይወታችን እንዴት ቀብራችን ከዚህ ለምን ይችላል? ለምን ከዛ ይሆን? ከዛ ቀብር የለም አይደለም? ከግብፅም ቀብር አለ ማለት የነሱ የሚያዩተኝ አንደኛ እስከ መጨረሻው ጊዜ እናምናለን የሚል ሐሳብ አለ። ግን መጨረሻው ምንድነው? በሞት ከሆነ ግን ለምን ከዛ ይሆን? የወጣ ነው። አዎ ገና አልወጣ ነው። ስለዚህ ከዚህ እግዚአብሔር ወይም ደግሞ የሚያስተምራቸው ህዝበ እስራኤልን በደንብ አድርገው ተምረው አምነው ወደዚህ ላይ እንዲራመዱ የሚችለው እንግዲህ ቀደም ሲል ብለናል። የልጆችን ምሳሌ መተናል። አንድ ልጅ መሄድ ሲጀምር ሮጦ አይደለም በጉም እያለ ነው አይደለም። አንዳንዶቹ በደረታቸው ይሄዳሉ፣ አንዳንዶቹ ከዛ ወንበሩንና ጠረጴዛውን እያያዙ ይሄዳሉ፣ ይወድቃሉ፣ ይነሳሉ እስከሚበስሉ ነው። እዚህ ላይ ያላቸው ምን ነው? የህዝበ እስራኤል መሰረታቸው መንገድ ወይም ደግሞ አበሳሰላቸው በደረጃ ነው። ፍርሃት ያለ ነው። ይሄ ያለው ከፍርሃት ውስጥ የመጣ ነው። ይፈራሉ፣ ይወድቃሉ። ግን ምንድነው የሚሉትኝ? በዛች እምነት ይቀበላሉ፣ እምነታቸውን ይይዛሉ። እምነታቸው ከየት ነው? በጸሎት ነው። ጸሎትም አለ። ከዚህ ጸሎት ካለ እምነት አለ ማለት ነው። ያን ከጸሎት በኋላ የሚናገረው ቃላት ይሄን ምንድነው? እነሱን እንደገና ትበስላላችሁ ወይም ደግሞ ታድጋላችሁ የሚል ነው። ይሄ ጥያቄ ፈተና ነው። እዚህ ላይ ይገባቸዋል ያልነው እውነት ነው። ይሄን ያልከው ሁሉ እንዳለ ሆኖ ማለት ነው። እዚህ ላይ ምንድነው የሚሉት? እኛ አስበን ነበር፣ ለካ ችግሩ ተቀርፏል። ከግብፅ ወጣን፣ አለቀ። ፈርዖንን ለቀናል፣ ፈርዖንም ቀረ። በቃ የመጨረሻው ችግራችን ነው ብለን ነገር ግን ሰውና ችግር እንደማይለያዩት ብሎ ችግሩን ተወጠነው ብለን ጨርሰን ይሄ እኮ የበለጠ ችግር መጣ። ቀብር የለም ወይ በግብፅ ለምን እዛ እንሞት ማለት ይሄ አግባብ ነው ወይ ያልነው? በዚህ ላይ በዚህ ሲቹዌሽን በዚህ ላይ ሁኔታ ላይ በምንገኝበት ጊዜ ማንኛቸውም ብዙም ጊዜ ብዙ ነገሮችን የሚወጣ ሰው ለምን እግዚአብሔርን ሁሉ ፈተና ታመጣብኛለህ ይላል ሰው ምክንያቱም የእግዚአብሔር መንገድ አያውቅም። ነገ የሚነገውን አያውቅም። ይባዳውታል። ያን ነገር ወደፊት የሚሆነውን አያውቅም። ስለዚህ የሰው ልጅ ይጠይቃል እና ይገባቸዋል፣ የሆነ ሁኔታውን ይገባቸዋል። ስለዚህ ምንድነው የሚሉት ሊቃውንቶች? ወደ 4 ግሩፖች ተከፈሉ። ግማሾቹ ወደ ግብፅ እንመለስ፣ ይህ ከሆነ እነሱ ሊፈጁን፣ ስለዚህ እንመለሳለን፣ እንጀንስት ምንም አማራጭ ስለሌለን እንመለስ። ሌሎቹ ወደ ፈጣሪ እንጸልያለን። ዛኩብ ነሰ እንጸልይ፣ እሱ ያወጣል፣ እርግጠኛ ነን። እግዚአብሔር ካለ በጀመረው የፈለገ ጦርነት ቢሆን የፈለገ ችግር ብንገባ ምንም ችግር የለው እንተናለን። ግማሾቹ ምን አሉ? ተስፋ የለውም፣ ራሳችን እናጥፋ። ማለት ለፋሚሊ አንተው ተስፋ መቁረጥ ይመጣል። ተስፋ መቁረጥበት እነሱ ከሚገሉን እኛ ራሳችን ማጥፋት አለን። ግማሾቹ ወደ ባህሩ እንግባል ሆን ግማሾቹ እንግባል። በዚህ ላይ ያለው ምንድነው? የሰዎች ሐሳብ ሰው ሐሳቡ ብዙ ነገሮችን ያወርዳል፣ ብዙ ነገሮችን ያደርጋል። በዛ ላይ ሙሴ ምንድነው የሚላቸው? ይሄ ያለ ሁኔታ ነው። ብዙዎቻችን አሁን ባለፉት ጦርነቶች ባየነበት ጊዜ እግዚአብሔር መቼም ብዙ ነገር አሁን ባለነበት በእኛ በዚህ 3 ዓመት አይተነዋል። ህዝበላ ይሄ በዚህ ያለን ጦርነት መቁጠሩ ማያስፈልግ ዘተናት ጊዜ ሰው ሁሉ በጣም ችግር ውስጥ ገብቶ ነበር። ግን እግዚአብሔር ሁሉ ነገር ቀረፈው። እምነት ባይኖር ኖሮ ትልቁ ጎዳና ትልቁ ትምህርት ለማስተማር የፈለገው እግዚአብሔር እምነት ነው። እንግዲህ ዋናው መሰረቱ እምነት ነው። ስለዚህ ሙሴ ምንድነው የሚላቸው እዚህ ላይ በዮሜር ሙሴ ይህንን በሚጠይቁበት ጊዜ በዮሜር ሙሴ ኤላም አልትርኡ ותעצבו וראו את ישועת השם אשר יעשה לכם היום כי אשר ראיתם את מצרים היום לא תוסיפו לראותם עוד לעולם עולם, כן? עד עולם והשם ילחם להם ואתם תחרישו. ምን ተከሰተ? ሙሴ ምንድነው የሚላቸው? የሙሴ መልስ ምንድነው በዚህ ሰዓት? እንግዲህ አንድ መሪ እንዳየነው በዚህም ጦርነት አለ። አሁን ይህን ያህል ሚሳኤል ወደ እስራኤል ሊወረወር
ይህን ያህል ችግር አለ በሚባል ጊዜ የመሪዎች ሰውን ብርታት መስጠት፣ አበራታት፣ አለን ብሎ መጣት፣ ጥሩ ተስፋ መስጠት፣ ይሄ ከዚህ ውስጥ እናየዋለን። ምንድነው ሙሴ የሚነግራቸው? የሙሴ አረፍተ ነገር በሚነግበት ምንድነው የሚላቸው? የሙሴ መንገድ ዋናው ነገር ምንድነው? አትፍሩ ነው። ማለትም መፍራት የለባችሁም። ከኛ ጋር ከመካከላችን ውስጥ ያለው ማነው? እግዚአብሔር ነው። ከዛ ያወጣንም ከዚህ ላይ ያወጣን ይችላል፣ ከዚህ ያድነናል። እግዚአብሔር ከኛ ጋር ነው። ከዚህ በጣም የምናየው ምንድነው? በመጀመሪያ ጊዜ የህዝበ እስራኤል ጩኸታቸው ወይም ደግሞ ቀደም ሲል እንዳልከው ፍርሃታቸው አይደለም። እዚህ ምንድነው የሚለው? በዚህ ፍርሃት የመጣ ግብፃውያን ከነሱ ጋር የሚከተሉትን ልክ ከነሱ ጋር ወይም ደግሞ በዛን ጊዜ እንደመለሷቸው ነው የሚቆጥሩት። በጣም የተጠበቀ ነው ያለው። በአራት ግሩፖች ወይም ደግሞ በአራት እንትን ተከፋፍለው አይተናለኝ። አበል ይሄን ምንድነው ሙሴ የሚላቸው? በአጠቃላይ ተሰብሰቡ የሚላቸው፣ ራሳችሁን ሰብሰቡ፣ ራሳችሁን ወቁ። ይሄን ካደረጋችሁ አትጠሩ ማለት መጠርጠር የለባችሁም፣ እግዚአብሔር ያድናችኋል። አንድ ሰው በህይወቱ ከሚያስጨንቁት ነገሮች ውስጥ ራሱን መሰብሰብ አለበት። ሰብስቦ ማንነቱን መቆጣጠር አለበት። በዛን ጊዜ እኔ ማነኝ? የፈጠረኝ ማን ነው? እኔን የሚተባበር ማን ነው? የሚያድነኝ ማን ነው? ከዚህ ሁሉ እኔን የሚያስቸግረኛልና ወይም ደግሞ በጣም አድርጎ በፈተና አቆሞኛል ወይም ደግሞ የሚፈትነኝ ይሄ ነገር ማን ነው? ወይስ እግዚአብሔር ነው ወይስ ሌላ ነው? ይሄ ከኔ ነው የተፈጠረው ወይስ እግዚአብሔር ነው የፈጠረው? እነዚህን ህዝበ እስራኤል ሙሴ ሐማላይም አልቴራው ማለትም ፍራታችሁን ወይም ደግሞ ያላችሁን ዛሬ ያላችሁ ፍራቻ አሁን ተቆጣጥሩ፣ ራሳችሁ ለጊዜው ነው። ግን ያነ ፍርሃት ወይም አትፍሩ የሚለው ምንድነው? በእምነት ቁሙ ማለታቸው። እምነት በጣም ከፍ ያለ ከዚህ ላይ ያሉትኝ የነሱ ዋናው ነገር እምነታቸው ነው። እምነት ካያዙ ይሄ እምነት የነሱ አይደለም ማለት ከነሱ አይደለም የጀመረው ከአባቶቻቸው ነው። ስለዚህ የህዝበ እስራኤል እምነት የህዝበ እስራኤል ጩኸት ከነሱ አይደለም የጀመረው ከአብርሃም ከይስሐቅ ከያዕቆብ ከአባታቸው የመጣ እምነት ነው። በዚህ ምክንያት እግዚአብሔር ከዚህ ግብፅ ሊያወጣቸው ቻለ። ቃል ኪዳን ነው። ይህን ይዞ እግዚአብሔር ህዝቡ ሊያወጣው ነው። ይህ ህዝብ ይህን እምነት መቀበል አለበት። ይህን ለማድረግ ግን ብዙ ፍርሃት አለ። መቼ ነው የሚቀበሉት? ያንን ከፍ ያለውን ምሰሶ አባቶቻቸው የገነቡትን እምነት ራሳቸውን ሲሰበስቡ ነው። እዚህ እውነት ነው። ሌላው እናንተ ተርታላችሁ ድቆፍላችሁ እግዚአብሔር ይወጋላችሁ። ሁሉን እናንተ መማር ኦሪትን ማወቅ መፈጸም ትእዛዛትን መፈጸም አለባችሁ። እምነታችሁን በፈጣሪ ማመግ አለባችሁ። እግዚአብሔር ይወጋላችኋል ነው። ነገር ግን ወደፊት በምናይበት ጊዜ ከኪርያት ያምሱፍ ማለት ነው ወይ ትልቅ መዝሙር ነው በየቀኑ እንዘምረው አዚያ ሸርሙሾው ብኔ እስራኤል ምንድነው ዓላማው? የዚህ የባህሩ መከፈል ከዚህ በፊት በጠይቅም ፈልየው ጥያቄ አቀበዲድ ያባረጋከው አንደኛ ፍራቻ በህይወታችን የሰው ልጅ ሲፈራ ማለት ነው። መፍራት ያለ ነው። ሊቀወሪት እንደሚለው አትፍሩ ይላቸው ማለት ነው። ይሄ ማለት አንደኛ ፈርተው ነበር ማለት ነው። አትፍሩ ካላቸው ፈርተው ነበር። ባይሆን ቢሆን አትፍሩ ይላቸው ነበር። ኦሪት ምን ትላለች? ስለዚህ ጉዳይ መፍራት ተገቢ ነው ወይስ ኃጢአት ነው? ምንድነው? ፍራቻ አሽራይሽ መፈኸት ተሚድ ይላል። የእውቀት መጀመሪያው ፍርሃተ እግዚአብሔር ነው። ፍርሃተ እግዚአብሔር ከእግዚአብሔር ዘንድ ያሉ ሁኔታዎች ከእግዚአብሔር ጋር ያሉ ግንኙነቶች በፍራቻ መሆን አለባቸው ማለት ነው። ፍራቻ ስንል እንዲሁ ዝም ብሎ መርበትበት ሳይሆን ሰው ይፈራል። ይህ ናቹራሊ የሰው ልጅ የተፈጥሮ ፍራቻ ነው። ፍራቻ የለም ማለት አንችልም። ግን ፍራቻን ሊቋቋም የሚችለው ወይም አንድ መድኃኒት ወይም ክትባት እንደምንለው ያ ነገር እንግዲህ የተለያዩ በሽታዎችን ሊከላከል የሚችል ማለት ነው። የመከላከያው የዚህ የፍራቻው መከላከያ እምነት ነው። እምነት ቅድም እንዳልነው አሽራይሽ መፈከት ተሚድ ማለት ፈጣሪን የሚፈራ ማለት ፍርሃተ እግዚአብሔር ምንለው ብዙም ጊዜ ምንድነው ፍርሃት አለ ግን እምነት አለ። እምነት ከተከለና ፍራቻ ይጠፋል መሰለኝ። ይሄ እዚህ ላይ የሙሴ እዚህ ላይ በተጨማሪ እንግዲህ ሙሴ ለህዝቡ አትፍሩ የሚለውን በመጀመሪያ ሰውን አትፍሩ፣ ፈርዖንን አትፍሩ። እንደምታዩተኝ ያንን ያለፈውንና ያደረገው እግዚአብሔር ነው። ከዛ ያወጣችሁ እግዚአብሔር ነው። ስለዚህ መፍራት ያለባችሁ ማለት ነው
እግዚአብሔርን ብቻ ነው። ማሻማርታ ኮደ በየተሰን ፍርሃት የሚፈራው ማንን ነው? እግዚአብሔር ነው እንጂ ሰውን አይደለም። ሰውን የፈጠረው ማን ነው? እግዚአብሔር ነው። ስለዚህ በሱ በዚህ ላይ መፍራት የለባችሁም። ምንም ማንኛው ሰራዊት ብታዩ፣ ጦር ብታዩ አልቲቀው አትፍሯቸው። የእግዚአብሔር ቀደም ሲል ነው ባቲም እግዚአብሔር ነው የሚዋጋላችሁ። እግዚአብሔር ነው ኃይላችሁ። ከእግዚአብሔር የበለጠ ኃይል የለም እና በዚህ ላይ ፍርሃት የለም፣ መፍራት የለባችሁም። ስለዚህ የምትፈሩትን ማን ነው? እግዚአብሔር ነው። እግዚአብሔርን ከፈራችሁ የምትፈሩትን ሊያጠፋላችሁ ይችላል። ኦኬ እዚህ ላይ ቅድም እንዳልነው ማለት ከግብፅ በሚወጡበት ጊዜ ባህሩ አላፊት በባህሩ ላይ በሚደርሱበት ጊዜ ባህሩ ከፊታቸው ነው። ሙሴም ይጮሃል ወደ እግዚአብሔር ምንድን ነው ማት ዳበረ ላይ ዳበረ ልብኔሰ ቢሱ አይገማ ዘለሷ አንድ ነገር መንገዱን ለመቀጠል መኪና ያስፈልጋል። መኪና ከሌለና ማለት አውሮፕላኑን ተሳፍራ ሄድ አሜሪካ ግባ ብትለው የለም። እንዴት ነው የምናደርገው? እንዴት ነው የምንሄደው? ባህር ነው ፊታችን። ምንድን ነው እንዴት ነው የምንሄደው? ቅድም ያልነው ጥያቄ ማለት ነው። ይሄ የባህሩ መከፈል ሁኔታ ለምን መጣ? ለምን ባህሩ መከፈል አስፈለገ? ለምን እግዚአብሔር ይህን ነገር ለምን ሊያመጣ ቻለ? ያልነው ጥያቄ ማለት ነው። እዚህ ላይ ሊቃውንቶች በሚነግሩት ማለት ነው የሚያስተምሩን ምንድን ነው የሚሉት? ይህ ባህር የሚከፈለው ናክሾን በሚናዳብ ያልነው ቪሱ ዳበረ ብኔሰ ቪሱ አክሰማ ሂዝቦላ ፖ ኢራን ፖ ሐማስ ፖ ሁላም ፖ ሁሉም እዚህ ነው ያሉት። እንዴት ነው እኛ ጦርነት እንገጥ ነው? ይህ ሁሉ ተደቅነው እንዴት ነው የምንሄደው? ምንድን ነው የሚል በመጀመሪያ እንግዲህ የቀይ ባህር አከፋፈሉ በጣም ከፍ ያለ ታሪክ ነው። ይሄ ታሪክ ለሕዝበ እስራኤል ብቻ አይደለም። የእግዚአብሔር ኃይሉን የእግዚአብሔር ማንነቱን በጣም የሚተረክ ነው ለዓለም። ቀይ ባህር በዛን ሲከፈል የዓለም ውሃ ወይም የዓለም ባህሮች ተከፈሉ ይላል። ማለትም ይሄ እግዚአብሔር ማንነቱን የእግዚአብሔር ኃይሉን በዚህ የዓለም ሕዝብ ማወቅ ጀመረ። ይሄው እግዚአብሔር ሕዝቡን አወጣ የሚለውን ከዚህ ነው ጀመረው። በጣም አድርጎ ለሕዝበ እስራኤል ብቻ አይደለም። ሕዝበ እስራኤል አሁን አይተዋለኝ ገብተዋለኝ ለነሱ ድፍረት ይሰጣቸዋለኝ። ለነሱ ማንነታቸውን ማን እንደሆኑ ከዚህ ያውቃሉ። እግዚአብሔር የሚያደርገውን በጣም ከፍ ያለ ተአምር ባይናቸው እያዩ ናቸው። ከዛ ምንድነው ያሉትኝ ዘኤሊባኒ በው አበል ከዛ በፊት ምንድነው ያሉት? በጣም ፍርሃት ነበር። ወደዚህ ባህር ንግባ አንወጣም፣ ከገባንስ ምናልባት ውሃው ሊወስድ እዛ ጠልበን እንቀራለን። ከዛ ምንድነው ፍርሃት ያለ? ቀደም ሲል እንግዲህ ተጠቅሰው ነኝ ፈርዖ ጦርን ይዞ እየተከተለ አይደል? ከፊታቸው ያለ ባህሩ ነው። ከዚህ ላይ ምንድነው የሚሉት ለሙሴ እንዴ አንተ ሰውዬ ምንድነው ፈተናው በዛብን። ስለዚህ አንድ ነገር አድርግ። እነሱ ይጮሃሉ፣ ሙሴም ይጮሃለኝ ለእግዚአብሔር። መሪ ስትል እንግዲህ ቀደም ዘመን አንዳንዶቹም ደግሞ መሪ መጮህ አለበት። የተወሰነ ጊዜ አለ። መሪም ሰው ነው። እሱም ያንን ጮሆቱን ወደ እግዚአብሔር ማቅረብ አለበት። እርዳታ ያስፈልገዋል። እሱ አይደለም የሚፈጥረው፣ እሱ አይደለም የሚያደርገው። ይሄ በእግዚአብሔር ትእዛዝ ነው። ከዚህ ላይ ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር ምንድን ያለው? ለምን ትጮሃለህ? ይሄ እኮ የጸሎት ሰዓት አይደለም፣ የጸሎት ጊዜ አይደለም። አንዳንዴ ደፍረን መግባት አለብን። ደፍረህ ስትገባ እግዚአብሔር የሚያደርገውን አንተ ባይነህ ታያለህ። ደፋራ መሆናችን ከዚህ ነው። አንዳንዶቹ ወድቀናል ብለው ይቀራሉ ወደኋላ። አታስብ፣ ተነስ፣ ደፋር ሁን። የወደከውን አወራህን አራግፈህ ተራመድ። ካንተ ጋር ያለ እግዚአብሔር ነው፣ የሚያነሳህ እግዚአብሔር ነው፣ የሚረዳህ እግዚአብሔር ነው። ስለዚህ ያንን ችግር ወይም ደግሞ የቀድሞ ታሪክ ይዞ ተጭኖኛለኝ እኔ እኮ ተስፋ የለኝም አትበል። ተስፋ አለህ። ተስፋ ማን ነው? እግዚአብሔር ነው። ከዛ ጨለማ ያወጣህ ወደዚህ ብርሃን ያደረሳል። ይሄ ባህር ማን የፈጠረው? እግዚአብሔር ነው የፈጠረው። አዛካቶች በሆመር ነው እግዚአብሔር ነው። ሙሴ አሁን የጸሎት ሰዓት አይደለም። ህዝቡን ወደፊት ይደውላቸው ይግቡ። ደፋርነት ከዚህ ያስፈልገዋል።
ደፋርነት ማለት ነው እምነታቸውን ከዚህ ያሳድጋሉ፣ ማንነታቸውን ያውቃሉ። አንድ ሰው ደፋር ሲሆን ወደ ዓላማው ሲደርስ ለካ እኔ ይሄን እችላለሁ ይላል። ለካ ይሄን ማድረግ እችላለሁ፣ ለካ እግዚአብሔር ከኔ ጋር ነው ያለ። ዝማኦት ኻሹ በጣም ያስፈልጋል። እና ህዝቡን ለህዝቡ የሚያሳድግና ለህዝቡ የሚፈትን ከዚህ ፈተናው ምንድነው ማንነታቸውን እንዲያውቁና ደፋሮች በእምነታቸው ማለት ነው። አንድ ሰው በእምነቱ ደፋርም ካልሆነ ማንኛውም ነገር መጥቶ ሊያወድቀው ይችላል። ስለዚህ ህዝበ እስራኤል ከዚህ የተፈተኑት ፈተናቸው በባህሩ የመጣው በዚህ ነው ይገኛል። እና አንድ ሰው ብቻ አይደለም የገባ ሁሉ ናቸው የገቡት ባንዴ። ምን ነው የሚለው ከዛ የሚለው እነሱ ሲገቡ ባህሩ ከሁለት ምን ሆነ ተከፈለ ይላል። አባል አዴፎ እስከፍንጫቸው አይደለም እስከፍንጫቸው ነው እንዴ ባህሩ በጣም ሊወጣቸው ነበር። ግን እነሱ ምንድን ነው አይደለም ይሄ እግዚአብሔር ትእዛዝ ከሆነ እንገባለን። እግዚአብሔር ምንድን ያደርገው ልክ ከዛ ሲደርሱ መጨረሻ ላይ ተስፋ አለኝ ብሎ አንድ ሰው ከገባ ወደኩኝ አይበል። እዛ ውስጥ የሚያደርግለት ያንን ተአምር ማን ነው? እግዚአብሔር። ባህሩም ከሁለት ተከፈለ። ሁለት እውነታዎች አሉ። ሁለት እዚህ ላይ የሚረዳው ማለት ነው። አንደኛው እውነታዊ ቅድም እንዳልከው እግዚአብሔር ይህንን ባህሩን የከፈለበት ምክንያት ግብፃን አንደኛ ለማስጠም ስለፈለገ ማለት ቅድም እንዳለው በሰፈርኩና መሰፈር አይቀርም እነሱ መስጠም ነበራቸው። ምክንያቱም ብዙ ልጆችን በባህር ላይ ስላሰጠሙ ማለት ነው። ሌላው ያለም ግብጾች ብቻ አይደለም መማር ያለባቸው፣ ያለም ህዝብም ውሃው ሲከፈል ማየት አለባቸው። ህዝበ እስራኤል ያለም ህዝብ በሙሉ ያንን ነገር ከህይወት ዓለም እስካሁንም ድረስ ያለ ማለት እስራኤል የሚነካ ሁሉ የመጨረሻው እንደዚህ ነው ወዮላችሁ ብሎ ማስተማር ስለፈለገ ምልክት ነው። ሌላው ሶስተኛው ይቅርታ አንድ ደቂቃ ሶስተኛው ምንድነው እውነታዊ እንግዲህ እግዚአብሔር ይህን ሁሉ ታምር በውሃው ላይ ያመጣው ለምንድነው? እናንተ እሽተድሉት፣ እናንተ ሞክሩ፣ ግቡ፣ ሞክር። እግዚአብሔር የሚለው እኮ ነው እርዱ፣ ራሳችሁን እርዱ፣ እኔ እረዳለሁ። አንድ አባት አንድ ልጅ የሚችለውን ያህል ያ ልጅ መፈጸም አለበት፣ ማድረግ አለበት። ከዛ በኋላ ነው አባት የሚረዳው። ነገር ግን ሁሉንም ነገር አባቴ እናቴ ያርጉልኝ ካለ ማንኛውም ነገር ማለት ሪስፖንሲቢሊቲ የራሱን ኃላፊነት መውሰድ ካልቻለ ይሄ እምነት አይባልም። ስለዚህ በእግዚአብሔር ቅድም ያየ ነው ኢትፓትሁት ምንለው የልጆች እድገት ቅድም አገልጋይ የነበሩት በቀላሉ በመግቢያችን በፓራሻ ላይ ያየ ነው። እነሱ ወደ ግብጽ ወደ ፊሊስጤሞችን አይተው ወደ ግብጽ ይመለሳሉ የተባሉት አሁን ካፍንጫቸው እስኪደርስ ደርሰው ገቡ። እግዚአብሔር ይከፍተዋል። ምን ችግር የለም። እምነታቸው እየጠና እየበረታ አይደለም ምንም እንኳን ያን ሁሉ ቢያል እና ስለዚህ የሚያሳየን የሰው ልጅ እያደገ እንደሚሄድ ይልቀድም ያልነው መንገዱ ቀላል ነበረ። አጭር መግባት ሲችለው ለምን ረጅም መንገድ አንደኛው አጭር መንገድ አለ፣ አንደኛው ረጅም ሆኖ በቀጥታ ሊያደርሳቸው የሚችለው የእምነትን ትምህርት ቤት ደረጃ አላቸው ማለት ነው። የእምነትን እያደጉ መጡ። ከዛ ባህሩ ተከፈለላቸው። በእውነት በያሚኑ በአሸም በሙሻብዱ በሙሴም በአገልጋዩ ቅድም ያሉት አንተ በግብጽ መቃብር የለም ወይ ብለው ያሉት የተቹት ቅድም አሁን በሙሴና በእግዚአብሔር ራሳቸው መንገዱን ሲጀምሩ ራሳቸው ሂደቱን ሲያደርጉት ራሳቸው በሃይማኖታቸው ላይ ለውጥ ሲያመጡ ፈጣሪም ሁሉን ነገር የማይለወጠውን ነገር በሙሉ ለወጠላቸው ማለት ነው። በዛን ሰዓት ሌላ ደረጃ ደረሱ ማለት ነው። ጥያቄ ፈልገው የሰው ልጅ በህይወቱ ወደፊት ያሳለፋቸው ብዙ ነገሮች አብረውት ይከተላሉ። ሲያስታውሳቸው ብዙ ወጣ ወረዶች ሲያሳለፋቸው በጥሩም በይበልጥ በክፉ ወደኋላ ይጎቱታል። እንዴት ነው ይህን ነገር መቋቋም የምንችለው? ሁለተኛ ደግሞ ሊቃውንቶች ሲሉ ምን ይላሉ? ከሸዚ በጎሸራዳ መፋማሶች ከራዳም ከክራት ያብጽፍ ይላሉ። ለምንድን ነው ሊቃውንቶች እንዲህ ሊሉት የቻሉት? ማለት ምን ለማስተማር ፈልገው ነው? ማለትም የሰው ልጅ ትዳርና የሰው ልጅ መተዳደሪያ ልክ ባህሩንን ለመሰንጠቅ ከባድ እንደነበረ ምን ማለት ነው? ማለት እግዚአብሔር ባህሩ ለመሰንጠቅ ከብዶት ነበረ። ምን ለማስተማር ፈልገው ነው ሊቃውንቶች? በመጀመሪያ ስለ ጥያቄ ከፈረ ጥያቄ ነው በጣም የህዝበ እስራኤል ወይም ደግሞ የህዝበ እስራኤል ታሪኩ ሁላችን እንደምናውቀው ነው።
ግን ከዚህ ወደ ቀይ ባህር ስንገባ የቀይ ባህር እንግዲህ ከሁለት የሚከፈለውን በህይወታችን በብዙ ታሪኮች እናገኛቸዋለን። ቀደም ሲል እንዳልከው በሰርግም ወይም ደግሞ አንደኛ አንድ ሰው ከመዳሩ በፊት ወይም ደግሞ ገና እሷም ከመዳሯ በፊት እሷም ወይም እሱን ተፈላልገው እስከሚገኙ ተጋይንተው ቤታቸውን እስከሚመሰርቱ መሰረታዊ መንገድ ለማድረግ ከዚህ ውስጥ የነሱ ከፍ ያለ መንገድ በጣም ለነሱ የሚያሰራ መገኘት አለበት ማለት ካለ እግዚአብሔር ከመካከላቸው ማድረግ አለባቸው። አንድ ሰው ብቻውን አይደለም ቤቱን የሚሰራው፣ ግን ቤቱን የሚሰራው ከማን ጋር ነው ካለ እግዚአብሔር ከመካከላቸው ሲገኝ ነው። ዘክማ ምሽካን ወይም ደግሞ ተንቀሳቃሽ ድንኳን አለ ለሕዝበ እስራኤል ነበረው ማለት ነው። ሕዝበ እስራኤል ምድረ በዳ ይሄን ያክል ዓመት ሲኖሩ ከነሱ ጋር ማን የነበረው? ከነሱ መካከል ማን የነበረው? እግዚአብሔር ነው አይደለም? እነዚህን ከእንግዲህ በደንብ አድርጎ በደንብ ተቆጣጥሮ የሚያኖራቸውና የሚያገኛቸው ይሄ ምንድነው? የሰው ሐሳብ ሳይሆን የእግዚአብሔር ምኞት ወይም የእግዚአብሔር መንገድ ሆኖ ይገኛል። የእግዚአብሔር እምነት ማለት ነው ያላቸው እያንዳንዱ ሰው በስራውም ሆነ አይደለም በጋብቻውንም እነዚህ በጣም ከፍ ያሉ እንደሆነ ይገኛሉ። ስለዛ አንደኛው ይሄ ሆኖ ይገኛል ማለት ነው። በሳይት እንግዲህ እውነት ነው። ምንም ባልጨምር ዝብጎሽ ለአዳም ካሸከ ክሪያት ያምሱፍ እንግዲህ ነገሮች በተወሳሰቡበት ጊዜ የሰው ልጅ ክሪያት ያምሱፍ ቅድም እንዳለው ሰዎች አንድ መንገድ ማድረግ አለባቸው የሚቻላቸውን ያህል። እዚህ ላይ ምንድነው በትዳር ላይ በምናይበት ጊዜ እያንዳንዱ ሰው የሚቻለውን ጥንድ ማለት ነው እያንዳንዱ የሚቻለውን ያህል መፍጠር አለ። ያንን ቤት አንድ ሰው አስበው አንድ በር ስበው አይቻልም እንደሚሉት ትልቆች ይህን ነገር ትዳር ለመመስረት የጋራ የሁለቱ ጥንዶች ማለት ነው በእውነት በትክክለኛ ለመኖር የበለጠ ጥረት ማድረግ አለባቸው። ቅድም እንዳልነው እስከ አፍንጫቸው ውሃው እስኪጣልሙ ድረስ ችግር እስኪመጣ ድረስ መጋፈጥ አለባቸው። ከዛ ደግሞ ቅድም እንዳልከው ባላበዛ የመካከላቸው ፈጣሪ አምላክ እሱ የሚመራቸው ሆነው እሱን ሲያሳድሩ እኛ ብናስብ እኛ ብናደርግ ሁሉን ነገር የሚያስፈጽመውና የሚወስነው ፈጣሪ አምላክ እንደሆነ ነው። ከዛ ቅድም ያላለፍነው የተጠየቀውን ጥያቄ ምንድነው እና እንዴት ነው ያ ሰው የባለፈውን ኋላ ቀር አስተሳሰብ ከዛ መውጣት የሚቻለው? እንዴት ብዙም ጊዜ ወደ ኋላ ይስብናል። ያለፍናቸው ነገሮች ወደፊት መፍጠን አንችልም፣ ወደ ኋላ ነው የሚስበን ላልነው ለተጠየቀው ማለት ነው። ይሄ ቅድምን ደጋግመን እንዳልነው ማለት ነው። ይህን ነገር አንደኛ በእምነት መሆን አለበት። ሁሉን ፈጣሪ ያሳካዋል፣ ሁሉን ያሟለዋል። እኛ ምንድነው ያ ከባድ ነው። ቅድም እንዳልነው ከባድ ነው። ወደፊት መሄዱ የለመድነው ልማድ በጣም ቀላል ይሆናል። ግን እምነት ካለን ጊዜ የሚወስድ ሆኖ አንደርስታንድ ያዘን ነገር በሀሳባችን ከገባን በጊዜ ሁሉም ነገር ሊስተካከል ይችላል። ከነዛ ውስጥ ደግሞ ለመውጣት እነዚህ አይነት ሀሳቦች ለመውጣት አንደኛ በራሳችን ደግሞ መተማመን እንዳለ። እንዲያውም አንድ ሊቅ ምን ይላል? አንድ ሰው በፈጣሪ እንደሚያምነው ሁሉ በራሱ መተማመን አለበት። ያ ማለት ነው እኔም ማደርገው ፈጣሪ በሚያዘኝ መሰረት ትክክለኛ ነኝ ብሎ የራሱን ኃላፊነት መውሰድ። ብዙ ጊዜ ጥገኛ በምንሆንበት ጊዜ ነገሮችን ማስተናገድ አንችልም። ሊታጽቡ እንዳለው በደንብ እምነትን ካገባን ፈጣሪ አምላክ ጥሎ አይጥል አምላክ ነው እና እምነትን ማበርታት አለብን። እምነት የምናበርታው ደግሞ እንዴት ነው? ኦሪትን ስንማር የእግዚአብሔርን ጎዳና ስናል ትክክለኛውን መንገድ ስነድ ነው ማለት ነው። ያም ቅድም እንዳልነው ብዙ ነገር አለ። የክሪያት ያምሱፍ ዝብጎ ሸላ አዳም ካሸሚ ክሪያት ያምሱፍ ፓርናሳቶ ሸላ አዳም ካሸሚ ክሪያት ያምሱፍ እንደገና ፓርናሳ ሸሎ አንድ ሰው ያስባል ለመተዳደር የማያደርገው ነገር የተለያየ ስራዎችን ይሰራል። ብዙ ነገሮችን ማለት በየጊዜው መስራት የማይችለው ማለት ነው። እዛ የምናየው እና እነዚህ ነገሮች በዕለት ተዕለት የምናደርጋቸው ነገሮች ትዳር በአንድ ጊዜ ብቻ ተሰርቶ አለቅ የሚባል አይደለም። በየጊዜው እንደ አዲስ የምንሰራው ነገር በየፊታችን በየቀኑ የሚደቀኑ
ችግሮች አሉ። ቅድም እንዳየው አንድ ችግር ስትዋጣው አንደኛው ይመጣል፣ አንደኛው ሲያለው አንደኛው ይመጣል፣ አንደኛው ሲያል አንደኛው ይመጣል። ያ የህይወት ጣምና ነው። እንደብለው ችግር አይደለም። ችግር ባይኖር ኖሮ ማንም ሰው ምንም አያደርግም ነበር። ግን የህይወትን ጣም የሚሰጠው የዚህ ምንድነው? እነዚህ ችግሮችን መፍታት ሲኖር ነው። ያ ነገር ሰው እኮ አብርሃም የተፈተነው ፈተናዎች አብርሃም የእግዚአብሔር አማኝ የተባለው እነዛን ችግሮች ስለወጣ ልጅህን አቅርብልኛል ጠየቀው ማለት ነው። ከዚህ እዚህ ላይ አሁን እንደምትለው በእውነት ነው። እንግዲህ ህዝበ እስራኤል ከዛ ወጥተው እንግዲህ ቀይ ባህርን አልፈው ወደ ልክ እንደወጡ የዘመሩት ዝማሬ አለ። ከዛም ደግሞ ልክ እየተሻገሩ ያሉትን በጣም ከፍ ያለ ከዛ ምዕራፍ አለ ዘኤሊ ባንቤው ማለትም ምንድነው የሚሉት? ከዛ ይሄ ነው አይደለም አምላካችን፣ ይሄ ነው እግዚአብሔራችን። እዛም እናደርጋለን፣ ለእግዚአብሔር እናመሰግነዋለን፣ እግዚአብሔር እናመሰግነዋለን። ይሄ ማን ነው? ይሄ እግዚአብሔር ነው ያወጣን። ከየት? ከግብፅ ያወጣን። እዛ ቀጥሎ ሙሴ ወንዶቹን ይዞ የዘመረው ዝማሬ አለ በጣም ከፍ ያለ። በየቀኑ ጧት ይሄን እንለዋለን። በጸሎት ይገኛለኝ በሻባትም ሆነም በበዓላቶችም ሆነም በየቀኑ ኮልቦኬር በየጧቱ በጸሎት ይደጋግመን ይሄን እየደገመን ምናደርገዋለን፣ እናስታውሰዋለን። አዚያሽር ሞሾ ብነ እስራኤል ሙሴና ህዝበ እስራኤል የዘመሩትን አይደለም ዝማሬ ለእግዚአብሔር ላም ማዘት ማለት ዝማሬ የሚለው ምንድነው? ያን ማዘ ሐሺራ ዞት ወይም ደግሞ ይሄ ሽር ማለት ምንድነው? አሺራ ዞት አማንጊና ዞት ወይም ደግሞ ይሄን ዝማሬ ሁሉ ጊዜ እየደጋገመን የምናደርገው የእምነት መንገድ ነች ወይም ደግሞ ኦሪት ነች። እግዚአብሔርን ያደረገው የእግዚአብሔር ታምር የእግዚአብሔር ሁሉን ያደረገውን ሁሉ ጊዜ በህይወታችን ይሄን እንደማንዘመር አለብን። አዎ በልባችን እየዘመርን በሐሳባችን እየዘመርን ጋሙሽራ በኖ ደረኻ ጋሞ ማለት ክትቡ ተሽራዞት ተለምደም ይተሰይ አወልከት በመዝሙር ከልባችሁ ጻፏት እንደማንኛው እንደሃበላችሁ አርጋችሁ ያዟትኝ እሰሯትኝ ያዟት። ይሄን ካደረጉ ምን ይሆናልኝ? ለዘላለም ያኔ የነበራቸው ችግር የነበራቸው ፈተና ወደ ኋላ ሊሰባቸው አይችልም። አሁን ተመልካቾች ቀደም ሲል እንደጠየቁት ማለት ነው። ይህን ህዝበ እስራኤል ምንድነው? እነሱ ሁልጊዜ የእግዚአብሔርን ቃል የእግዚአብሔርን እምነት እግዚአብሔር ያደርግላቸው ተአምር በህይወታቸው እንደዘመን አድርገው ያዙት። ይሄ ከማንኛውም ፈተና ሊያወጣቸው ይችላል። እጅግ በጣም ጥሩ። በመጨረሻው አካባቢ የምናየው ማለት ነው ሌላው የእምነት ጎዳና የሚያስተምረው እግዚአብሔር አምላካችን መናውን በሚያወርድበት ጊዜ በየቀኑ አንድ ቀን የሚበቃ ብቻ እንዲለቅሙና በሁለተኛው ቀን ለሁለት ቀን ብለው ከለቀሙ እንደሚበላሽና እንደሚተላ ነው የሚያስተምረን እዛ ላይ ያለው እና ይህ ለምን ሆነ? ለምን አንድ ሰው ለአንድ ዓመት ለአንድ ወር ለአንድ ሳምንት ተወሰነ ቀናቶች ብሎ ባጀት ይመድባል። እያንዳንዳችን ስለደር የወር ደሞዝ ምናምን እና እግዚአብሔር በዚህም ደረጃ የሚላቸው ምንድነው? ለሁለት ቀን መሆን አይችልም። ለነገ ራሱ ተስገቡ ቢያጠራቅም ወዲያው ትቀበላላችሁ ምንድነው? የመና መንገዱ ከዚህ ከፍ ያለ ትምህርት ይሰጣል ለህዝበ እስራኤልም ለትውልዱ። ከዚህ ላይ ህዝበ እስራኤል መጀመሪያ ጊዜያቸው አፊሉም ይቅርማለኝ ስሙንም አያውቁት ምን እንደሆነ አይደለም። በዛን ጊዜ ለሙሴ ምንድነው ያሉትኝ? ራበን ምግብ የለንም። እሺ ተገባ እግዚአብሔር ምንድነው ያለው? ማን ያሰጣቸዋለሁ? ግን እነሱ ያንን ሙሴ ይሄን ስሙን ያውቃለኝ፣ እነሱ ግን ይናቁት ሆምር ሻማ ተዋመት ማን ሆ ማለት ይሄ ነገር ምንድነው? ማን ይባላል? ስሙን በዚህ የሰየሙት መና ይባላል። መና ተብሎ መናው እንግዲህ የመጣው ለነሱ ይሄ መና ምንድነው ብለን እንጠይቅ። በመጀመሪያ ጊዜ መና ማለት ምንድነው? ይሄ ምግብ ከየት ነው የመጣው? ማን የሰጣቸው? ማን ያዘጋጀው? ይሄን ምግብ የሚመገበው ነበር ማን ነው? በመጀመሪያ የምግቡ ማንነቱን ስናውቅ በሰማይ የወረደ ምግብ ነው። የመላእክቶች ምግብ ነው። ይህን ምግብ ለህዝበ እስራኤል እንዲቀበሉ የተወሰነ ነው ማለት እነሱ
ሹፍ ወደዛ እንግዲህ ወደ ትምህርቱ እንመለሳለን። ወደ ልጆች ትምህርት ወይም ደግሞ የልጆች ትድግት እናያለን። እግዚአብሔር ምንድን ነው ያደረገው? የእግዚአብሔርን መንገድ እንዲያውቁ የእግዚአብሔርን ማንነቱን ለማየት ምግቡን ከሰማይ ያወርድላቸዋል። ምንም ከዚህ ምድረ በዳ ብትገኙ ምግቡን ማን የሚሰጣችሁ? እኔ እሰጣችኋለሁ። ግን አንድ ነገር አለ፣ የተወሰነ ስነ ስርዓት አለ። ይሄን በስነ ስርዓት መጠቀም አለባችሁ። በየቀኑ እሰጣችኋለሁ። ይሄንም እንድታምኑ ነው። ማንኛውም ነገር ከሰው ሰርቻለሁ አይደለም። ሰርቶ ደሞዝ ሊቀበል ይችላል በየወሩ። ግን ማወቅ አለበት ያንን ጊዜ ማን ነው የሰጠው? ያንን ኃይል ማን ነው የሰጠው? ያችን ቀን ማን ነው የወሰነለት? ይህን ኃይል ማን እንዲቀሳቀስና እንዲሰራ ያደረገው? እግዚአብሔር ነው። ያንን ሁሉ ስለዚህ በዚህ ላይ እነዚህ ሰዎች ያንን መና ተቀብለው ምን ማድረግ አለባቸው? በጊዜ አይደለም ወይም ደግሞ ለነገ ማለት የለባቸውም። ነገ የሚያስበው ነው እግዚአብሔር ነው። እንዴት ነው የሚሉትኝ? ሰው ያስባል እግዚአብሔር ይፈጽማል። ግን አንድ ሊቃውንት ምን አለ መሰለህ፣ እኛ ሁሉ ጊዜ ፕሮግራም ወይም ደግሞ ስንዘጋጅ ከስራ ውለን ወደ ቤታችን መጠን ለነገ እናስባለን አይደለም? ነገ እንደዚህ እናደርጋለን እንዘጋጃለን። ግን እግዚአብሔር የኛ ዝግጅት ጥያቄ ይስቃል። ምንድን ነው የሚስቀው? የኔና የነሱ የማን ነው ማለትም የተዘጋጀው የማንትም በተግባር የሚውለው እና ከዚህ እምነታቸውን ለማሳደግ ነው። ማን ነው በዚህ ዓለም ያለ? ማን ነው የዚህ ዓለም ፈጣሪዋ? የእግዚአብሔር ማንነቱን ለማስረዳት ከዚህ ላይ እነዚህ ሰዎች በየቀኑ የሚወርደው መቀበል አለባቸው እንጂ ለነገ ማሰብ ያለባቸው። ነገን የፈጠረ ማን ነው? እግዚአብሔር ነው። ነገን የሚፈጥር ማን ነው? እግዚአብሔር ነው። እኛን የሚፈጥር እግዚአብሔር ነው። በጣም ጥሩ። እኔ የሚጨምረው እዚህ ላይ ምንድነው እዚህ ላይ ቅድም ያልነው አለ። አሁንም የእምነት ትምህርት ቤት ነው። እምነት የሚያስተምረን እግዚአብሔር ምንድነው የሚለን? በእውቀት ደረጃ ቅድም እንዳልነው እውቀት እያደገ የሚሰራ ነገር ነው። ነገሮቹን ሂደት ተከትሎ እንዳንድ ብቃያ ወይም እንዳንድ ፍሬ እየቆየ እንደሚያፈራው ሁሉ በእውቀት ደረጃ በሰው እድገት ደረጃ ጊዜ ይወስዳል። ነገር ግን የዕለት ተዕለት ምግባችን ስጋዊ ነው፣ የጊዜ ነው፣ በጊዜው ነው። በጊዜ ነገር በተወሰነ ቀን ሚዝግ ለዛ ነገር ዓላማ እንፈጥርለት። መብላት ዓላማ አይደለም፣ መኖር ዓላማ ነው፣ ማስተማር ዓላማ ነው። ብዙ ትልቅ ነገሮች ዓላማ አሉ። ገብቷል? እና ነገር ግን መብላት ዓላማ አይደለም። ለመብላት ደግሞ ፈጣሪን በየቀኑ በየደቂቃው እንደሰራ አይደለም። እንደምን የሚሉት ትልቆች እንደሚሉት እውሩን አሞራ የሚቀልበው ፈጣሪ ያውቃል። ያ አሞራ አይኑ አያይም፣ እንደፈለገ ለቅሞ ያወጣል። ምን ይላሉ ግን አፉን ይከፍትና ወደ ንፋስ በሚመጣው ግድም አፉን ይከፍታል። በዛ እግዚአብሔር ምግቡን ይሰጠዋል። እና እግዚአብሔር ለማስተማር የፈለገው በህይወታችሁ እያንዳንዳችን በአሁኑ ሰዓት በምንገኝበት ጊዜ አንድ ሰው ለሚበላው ነገር ለሚጠጣው ነገር ምንድነው የሚሉት ሊቃውንቶች? የሚበላው እያለው ከመሰቡ ዛሬ የሚበላው እያለ ነገ ምን እበላለሁ ብሎ የሚያስብ ካለ እግዚአብሔርን በጭራሽ ማመን ሰው እስከዚህ ድረስ ማለት ነው። ሎያም የ2 ወር የ3 ወር የዓመት ቀለባለኝ ሎ ለዛሬ የምትበላው ካለ ተመስገን ጌታዬ፣ ለነገ እግዚአብሔር ያውቃል። ስለዚህ ይህን ነገር ፈጣሪ ላስተምራቸው የፈለገው ተዱላህ እናንተ ማወቅ ያለባቸው ከሰንበት ውጭ ምን ነው? በሰንበት አረም ማታ ሁለት ሰንበት አዋ ይሰራል። ነገር ግን ማወቅ መገንዘብ ያለባቸው በጭንቅላታችሁ ዲቴልስ ጠለቅ ብሎ እንዲገባ የሚፈልጉት የዕለት ሰው ለሆዱ አሁን ከበላ ምንም አያስፈልገው፣ ለነገው ፈጣሪ ያውቃል። ይህን ካመነ ለዚህ ነው አቶራኒትና ኦሪት የተሰጠችው መናን ለተመገቡ ሰዎች ነው። እምነትን መትከል የምችለው እንደዚህ ሁሉን ነገር ምድራዊን ነገር ተታህ ይህ ዓላማ አይደለም፣ መብላት ዓላማ አይደለም ብለናል። ነገር ግን ኦሪትን ለመማር ከፈጣሪ ጋር ለመጣበቅ በእምነቱ ጠንክሮ ለመኖር ራስን የሚችለውን ያን ማድረግ ያን መና መመገብ ነበረበት። ከመናው የምንማረው አንድ ሰው ብዙ ጊዜ ለምን ወረት አትማራ ስለምን በላው የለኝም ይላል፣ ጠጣው የለኝም ይላል። ስንት ቤት ሰርች ይላል። አንድ ቤት ያለው 3 ቤት ይፈልጋል። አንድ መኪና ያለው ብዙ ያስፈልጋል። በህይወታችን ብዙ ነው። ያ አንሊሚትድ የሆነ ወይም መጨረሻ የሌለው ፈጣሪ ያጎናጸፈን ባህሪያት ነው። ግን ያንን ባህሪያት ደግሞ ፈጣሪ እዚህ ላይ ፓራሻው መጨረሻው የሚያስተምረው ምንድነው? ለማንኛውም ነገር እናንተ ወደ ማስቀመጥ ስጋ ዓለም በምናይበት ጊዜ
ለዕለት ከዕለት የበላው ነገር ተመስገን ጌታዬ ብለህ። ነገር ግን ለማወቅ ኃላፊነትን ለመውሰድ ለመምራት ጊዜ ስለሚወስድ እነዚህ ነገሮች በትክክለኛ አድርጋችሁ ፈጽማችሁ ፈጣሪን ማገልገል እንድንችል እና የጽያት ሚጽራይም የግብፅ አወጣት በይበልጥ ሽራታያ ማለት ነው። ይሄ መዝሙርን መዘመር የምንችለው መዝሙር የሰው ልጅ ሊዘምር የሚችለው ሃይምሮውና ልቡ አንድ ሲሆን ብቻ ነው። ብለኸን ሙሽ አቀዶት በእኮ እግዚአብሔር የሚለው ይህንን መዝሙር ጽፈህ ለሕዝበ እስራኤል አስተምራቸው የሚለው ኦሪት መዝሙር ነው። ለምን መዝሙር ሆነ? መዝሙር ለመዘመር ሁሉም ይደሰት፣ ኦሪት ለመማር ሊያለቅስ ይችላል። ግን ይህን ያህል ጊዜ ይህን ያህል እንትን ነው የሚሰጠን። እግዚአብሔር የሚለን መዝሙር አድርጉት። መዝሙር ካረግነው ልክ እንደ ቅባት እየለሰለሰ ከአይምሯችን ይገባል። ብዙ ነገራችን በእኛ ላይ ለውጥ ያመጣል። ያ እምነቱ የኛ መኖሪያችን። እዚህ ነው ብዙም ጊዜ ያለው ኋላ የምንወጣው ካለፉ ነገሮች መላቀቅ እንችለው። ብዙም ጊዜ ኋላ የሚያስቀረን የኋላ ቀር ነገሮች ናቸው። ከዛም ያላቀቅ ምንችለው እምነት ካለን። ሰው እምነት ከተከለ አዝምንም ነገር እዚህ ዓለም ምንም ነገር የሚያቀደው የለም እና ይሄ ነው ያለኝ ኮንሰፕት ያለኝ ሐሳብ ማጠቃለያ። በጣም ጥሩ። እዚህ ላይ እንግዲህ ማጠቃለያችን አንደኛ አሻባት አዘውት ወይም ደግሞ ሻባት ሽራ ትባላለች። ሁለተኛዋ ስሟ ማለት ሽራ ወይም ደግሞ ዝመራ መዝሙር ማለት ስንዘምር ያኔው የት ነው ወስደን ወደ እግዚአብሔር መንገድ ነው ወስደን ይሄ ቀስ እያደረገ በደረጃ ወደ ተፈጠረው ወደ ተመሰረተው መሰረት እምነታችን ይመለሰናል፣ ወደ ዓላማችን ይወስዳል። ወደ ዓላማችን ከዛም የሰው ልጅ ሊወድቅ አይችልም። በኦሪት 10 መዝሙሮች አሉ በጣም አድርጎ የተመረጡ ከአዳም ጀምሮ እስከ ዳዊት እዛ የምናገኛቸው በመጽሐፈ መሳፍንትም አለ መጽሐፈ ነገሥታትም አለ። ይህም እዛ ውስጥ ጠለቅ አድርጎ የሚያስረዳ ምንድን ነው የሕዝብ እስራኤል ህይወታቸው ምንድን ነው? አንደኛ የሕዝብ እስራኤል ዋናው አንደኛ ቀደም ብለዋል። ይሄን እምነታቸውን ሲያሳድጉ በሚያደርጉት ሁሉን እግዚአብሔርን ከዛ ውስጥ ማለትን የእግዚአብሔር መንገድ ማስገባት አለባቸው። ወይም ደግሞ እግዚአብሔር ከመካከላችን አለ ማለት አለባቸው። የእግዚአብሔር አንድነቱን ከዛ መጠቀስ አለባቸው። ኃይሉን የሰጠኝ ማነው? እግዚአብሔር ማለት አለባቸው። ይሄ የህይወት መዝሙር ሆኖ ይገኛል። የህይወታችን መዝሙር ምንድነው? የእግዚአብሔር አንድነቱን ገልጸን ለራሳችን ስናስረዳ እግዚአብሔር አንድ ነው ካልኩኝ ከዛ ሁሉ ፈተናዎች የሚያወጣኝ ማን ነው ካልኩኝ ይሄ ምን ይባላል? የህይወት መዝሙር ነው። አውሬ ነው የሚኖር እዘምረዋለሁ። የእግዚአብሔርን ማንነቱን እየዘመርኩ በህይወት ስለሆነ ዛሽራ በእጥብ አዝ ሃይሙና ኢታና እምነት የምንሆነኝ የጠነከረና መሰረታዊ ሆኖ ይገኛል። ስለዚህ ነው እና መልካም ሻባት ያርግልን። አመሰግናለሁ። እጅግ በጣም አመሰግናለሁ። በእውነት ያደረግነው ውይይት የሰጠህን ገለጻ በጣም ጥሩ የሆነ ነው። እግዚአብሔር አምላካችን እውቀት ማስተዋልን ይስጠን። ለተመልካቾቻችንም ሰላምን እየተመኘን የሚቀጥለው ፓራሻ በሰላም እስክንገናኝ ድረስ ሰላም ሁኑ። ሸባት ቻሎም። ሸባት ቻሎም።